መቀማማት እንዳይኖር እከሌ ነበር እንዳይባል እኔ ደላስት በቃ ሲገባኝ የሆነ ሰዓት የተጀመረ ሰዓት እኔ ቤት ላይ ቢሆን እንትና ቤት ላይ ቢሆን የሚለው ነገር ሲመጣ ኦኬ በቃ ዋን ኦፍ የሆነ ስም ይኖረው እና በቃ ቲም በቃ ዋን ኦፍ የሆነ አሁን እንደ ሀገር ፓርቲ እንደምናምን እንደምትለው በቃ የሆነ ሲሆን በቃ ከፈለገ እዛ ውስጥ ገብቶ ኮንትሪቢዩት ያደርጋል እንጂ እንደ ግሉ የሚወስደው ነገር ያው እንደ ግል ሁሉም የሚያየው የሚታይ ነገር ነው። በራሱ ባየው ልክ ሊያመሰግነው የሚችለው ነገር ይኖራል። ከዛ ውጭ ግን አንድ የሆነ ነገር ይኖራል። ነገ ላይም ምናልባት ደግሞ ሌሎች ትልልቅ ነገሮች ላይ በነገራችን ላይ እንደ ድጋሚ ሙቤ እንደውም ቁም ነገር መስራት ካለብህ እኔ አንድ እንደምለው የሆነ ነገር ተፈጠረ ሲባል የሚሰባሰብ ቲም እንደገና ድጋሚ ብታደርገው ዛሬ አፉ ብለህ መንገዱን ከከፈትክ አይቀር ደግሞ ኢንሻአላህ አንድ ነገሮችን ሲደረግ በቃ ኤግዛክትሊ ለዛ ነገር ይሄ ቲሙ ይፈለጋል ተብሎ ስትል የሚሰባሰበው ግሩፕ ቀላል አይደለም። ምክንያቱም እያንዳንዱ አንዱን ብሎ የሚሰበሰብ ፎሎወር ያለው ስለሆነ በዛ መንገድ ተሰባስቦ እንደ እቅድም ያ ነው የነበረን ትልቁ ዓላማ። በዚህ በእህታችን ጉዳይ ላይ ትልቁ ክሬዲት ከህዝብ ጋር በደንብ መተዋወቅ፣ ኢምፓክታችንን ማሳየት፣ ከዛ ኢምፓክት በኋላ ለሆነ ነገር እናስፈልጋለን ሲባል በአንድ ሌሊት በሆኑ ቀናቶች ታሪክ የምንሰራ ሰዎችን የሚል ነበር የነበረውና አሁንም ኢንሻአላህ ያ ነገር እንዲቀጥል እናደርጋለን ብዬ አስባለሁ። በእንደዚህ አይነት ነገር ተሰባስበን ለወገኖቻችን መትረፍ የምንችልበት ነገር ይኖራል ኢንሻአላህ። ወንድም ኻሊድ አንተንም አላህ ይጠብቅህ። ባረከላሁ ፊክ። በጣም ነው የምናመሰግነው፣ በጣም ነው የምንወድህ። በድጋሚ ደግሞ ስላገኘንህ ደስ ብሎናል። ክፉ ነገር ካሁን በኋላ አንተንም አይንካህ ኢንሻአላህ። አንተ ጋር ያሉትም ልጆችንም ቤተሰቦችንም አላህ ይጠብቅልህ ነው የምልህ ወንድሜ። እኛም ኢንሻአላህ ከጎንህ ነን። ያው በቀጣይ ፕሮግራም ዝግጅት ካለ በዚህ ጉዳይ ላይ እኛ ባንጠራም እንመጣለን ኢንሻአላህ። ሀቢቢ ጥሪ ምናምን አያስፈልግንም። ፋሚሊ ነን። ፋሚሊ እስከሆንን ድረስ አልሐምዱሊላህ። እንግዲህ እኔ በትልቅ ሁሉንም ሰው የምናመሰግንበትና በደንብ ኦፊሻሊ ትልቁን ሚዲያ ፕሬስ ሪሊዝ የምናደርግበት ነገር ይኖራል። እሱንም ነገር ኢንሻአላህ ከቅድሚያ የሚያስፈልገው የእህታችን ጤንነት የእህታችን ሰው መሆን ጉዳይ ላይ ነው። እሱን ቅድሚያ ሰጥተን ከዛ በኋላ ያ ነገር ኢንሻአላህ የሚቀጥል ይሆናል ኢንሻአላህ። ዶክተር ሰላም አለይኩም ብያለሁ። እንግዲህ ዶክተር እንድንስጠውና ከዛ እኛም ጋር እንትን እየደረሰ ስለሆነ ሰላም አለይኩም ዶክተር። አለይኩም ሰላም ወራህመቱላሂ ወበረካቱ። ሙቤ ሐቢቢ እንዴት ነህልኝ? ከነ ቤተሰቦች ሁሉም አልሐምዱሊላህ። ወንድም ኻሊድ ናችሁ? በዚህ አጋጣሚ ኻሊድ ወንድማችንን ፎሎ እያደረጋችሁ በዛሬው ያው እንዲህ አይነት መልካም ስራዎች ላይ ቆራርጦ በማቅረብ ስራዎች ላይ በመስራት ኢንሻአላህ በደንብ ጥሩ ስራ ነው ዛሬ የተሰራው። ያየነው ነገር ደስ ይላል። ወንድም ኻሊድ ዘርፈ ብዙ ወንድም ነው። አላህ ኸይር ጀዛውን ይክፈለው። በዙሪያ ያሉ ወንድሞችም እህቶችም አጠቃላይ ኢትዮጵያዊነትን፣ ኢትሃዳን፣ አንድነትን፣ ብርታትን፣ ጽናትን ያየንበት ከጅምሩ ጀምሮ ያለ መሰልቸት ሰዋዊ ተፈጥሯችን እንዲሁ ስልቸታዎች አሉ። በተለያየ መንገድ አንድ የያዝነው ጉዳይ ረዘም ያለ ነገር ሲኖረው ይሄ መበታተን መፍረክረክ የሚባል ነገር አለ። እሱን ግን አላየንም። ሌላ ላይ በዙሪያ ያሉ ኮሚቴዎችም የተመረጡ ሰዎችም በሚዲያ የሚሰሩ ሰዎችም እንደየአስፈላጊነቱ ከምን ደረሰ እያሉ ራሱ ረጅም ጊዜ የሚጠይቁ እህት ወንድሞች ነበሩ። ዛሬ ላይ ደግሞ አልሐምዱሊላህ ረቢል ዓለሚን ወቅቱ ደርሶ አይተናል። የነበረውን ርብርብ፣ ደስታ፣ ፍቅር ሲል ነበረና ፈሊላ አልሐምድ ትልቅ ነገር ነው የታየው። ሙቤም አንተ የምታደርጋቸው አስተዋጽኦች እንዲህ አንዳንድ ኢሾች ሲመጡ በማስታወቅ ፕሮሞት በማድረግ ሰዎችን በመጋበዝ ከቦታው ላይ በመገኘት የምታደርጋቸው ነገሮች ጥሩዎች ናቸው። ሁላችሁንም እንግዲህ አላህ ይጠብቃችሁ። ደስ ብሎናል ላለማስረዘም ማለት ነው። ጀዛኩሙላሁ ኸይራን ሀቢቢ። አንተንም ጀዛከላሁ ኸይር። አላህ ይጠብቅህ። እናመሰግናለን። ጀበርቲ የምትለው ነገር አለ? በእኔ በኩል እንግዲህ ነገር አለ የሚለው ነገር ምንድነው? እቺ ልጅ ዱዓ አላት። ዱዓ ባይኖራት ኖሮ ከዛው ከገጠር ኻሊድ እንዳለው ከዛ ከገጠር ወጥታ የእሷ ጉዳይ የህዝብ እሹ ሆኖ የተባበሩት መንግስታት የእናንተው ኔቶ ራሱ ቢያዝ ማይሰበሰበውን ስብስብ አላህ በራሱ አቅም ያሰባሰበላት የሆነ ሐቅ ስላላት ነው። የአላህ እጅ ነው፣ የፈጣሪ እጅ ነው ለዚህ ያበቃት። እስላም ክርስቲያን ሳይል ሙሉ ህዝብ በሷ ጉዳይ አጀንዳ አድርጎ እንዲንቀሳቀስ ያደረገው ቲፎዞ ስላላት ደጋፊ ስላላት ወይ ባለስልጣን ወይ ባለሀብት ወይ ታዋቂ ስለሆነች አይደለም፣ አላህ ከጎኗ ስለነበረ ነው። ስለዚህ
ሁሉም ሰው ማንም አላህ ከጎናችን ካለ ፈጣሪ ከጎናችን ካለ ምንም ነገር ማንም ነገር የማይበግረው ለሷ ለደካማዋ ፈጣሪ ነው ድምጽ ሆነላት። ሰበቡ ይሄ ነው። ስለዚህ በጣም ነው ደስ ያለኝ። አሁን እሷ ደግሞ አሁን ትዳር ይዛ ልጆች ወልዳ ፍሬውን ማየት አላህ ያሳየን። ለቤተሰቦቿም ደስታውን እናንተም ደግሞ ደስታችሁን ካላህ አገኙ። አበባ የመሰለች ልጅ አሁን የመጀመሪያው ፊትና ነጻጽረው ምንድን ነው? ስለዚህ አሁንም አልረፈደም። አላህ ትዳር ይዛ ወልዳ ታሳይናለች ኢንሻአላህ። እንደዚህ አይነት ችግሮች ምናልባት አረብ ሀገር ያሉ ሰዎች አላስፈላጊ ቦታ አትዋሉ። ብዙ ሰዎች በስሰት ከሷ የመጣችዋ ልጅ እኔ ኢጃዛ ሄጄ በገባሁበት አለች። አሁን የተናገረችው አለች ኢጃዛ ገብቼ ቁጭ ባልኩበት ክፍሌ ላይ ነበርኩ አለች። እዛ የተከራዩት አደንዛዥ ሺሻ ነበር አለች። በዛ ታፍኜ እህቴ ከነ ልጇ ታፍነን ገብተን ታስረን ነው ነፃ መሆናችን ታውቆ የተለቀቀው አለች። አደንዛዥ ነፃ ያሉት በዛ ውስጥ ፍርድ የሞት ፍርድ ተፈረደባቸው አሉ። ስለዚህ ራሳችሁን ጠብቁ። አረብ ሀገር ያላችሁ ሰዎች አትንቀዥቀዡ። ህጉ የሚከለክለው ለመረዘቅ ነው ሄዳችሁት። በቃ በሰላም ሰርታችሁ ኑ። ሌላ የምትጠጉትን ሰው ይወቁ ማለት ነው። እዛ እነዛ ሰዎች ህገወጥ ስራ ይሰራሉ፣ ከምር ይሰራሉ፣ አደንዛዥ ይሰራሉ። በዛው ተጠልዬ ገብቼ አለች። ይሄ በእንጀራዬንም በቀይቴ መጀመሪያ ነፃናት በአውፉ ነው ወጣችሁ አለች። አውፉ ብሏት መንግስት ነፍሰ ጡር ስለነበረች አውፉ ብሏት ወጣች አለች። እኔ ግን ታስሬ ነፃ ሆኜ ወጣሁ የተፈረደባቸው አሉ ብላ ነው ነገረችን ዛሬ ያች ልጅ። ስለዚህ ጥንቃቄ አድርጉ፣ ጥንቃቄ ለማለት ነው። አመሰግናለሁ። እሺ ጀበርቲ አንተንም እናመሰግናለን ወንድማችን፣ አላህ ይጠብቅህ። ጀዛከላህ ኸይር። እንግዲህ አሁን ባለቀ ሰዓት ላይ አንዲት እህታችን ስገባይቻት ነው ፋፊ። እንግዲህ ፋፊ ደሴዋ እኔ ከመጀመሪያ ፕሮግራም ለሷ ገንዘብ ስናሰባሰብላት እኔ ቤት ለረጅም ሰዓት ቁጭ ብላ እያንዳንድ የገባውን ሳንቲም በዶላርም በሳውዲም በምንም በብርም እየጻፈች መጨረሻ ላይ ደምራ ይሄን ያህል ብር ገብተዋል፣ ይሄን ያህል ተሰብስቧል የምትነግረኝ የነበረች እህታችን ናት። ፋፊ ጀዛኪላህ ኸይር። አንቺስ ምን ተሰማሽ? ሌላን ዛሬ እንደዛ ለፍተሽ እንደዛ ስንት ሌሊት ሙሉ ስታለቅሺ ዱዓ ስታስደርጊ የነበረው ስጽፍ የነበረው ዛሬ አላህ ለሀገሩ አብቅቶታል። አንቺስ በዚህ ጉዳይ ላይ ምን ትያለሽ? السلام عليكم ورحمة الله وبركاته جميعا. وعليكم السلام ورحمة الله وبركاته. ما يالف የለም ሁሉም ማለፍና ለዚህ ቀና በቀን ዋናው መጀመር ነው። ሁሉም ያልቃል ትላለች እናቴ። ልጄ ጀምሪ ዋናው መጀመር ነው። ሁሉም ያልቃል፣ ፍቅር ራሱ ያልቃል ትለኛለችና ሁሉም አልቆ ይኸው ዛሬ ለዚህ መድረክ አብቅቶናል። አልሐምዱሊላህ። እኔ እንኳን ከታች እየጻፍኩልህ የነበረው ካሊድ ሳይወጣ ነበረ። ታውቃለህ መጨረሻ አካባቢ ምንቅርቅራችን ወጥቶ በዚህ በእንትኑ ምክንያት ተለያይተን እኔም ቅር አስብየው ከሆነ ይቅርታ አልጠይቀው ነው እውነት ለመናገር። እኔ የዛን ሰዓት በቃ 5-10 ሁና እዛ 60,000 ሪያል መድረሱን እንጂ ሌላ ወጪ እንዲወጣለት አልፈልግም ነበር እውነት ለመናገር። ካልስ እንዲገዛ አልፈልግም ገዛ ብር ላይና በዛ የተነሳ ነው የተናገርኩት። ካለድን ለሪከርድ ይቅርታ። አልሐምዱሊላህ ይበቃል ያሉት ነው የሚበቃው። በቃ ለሁሉም እናመሰግናለን። አሁን ደግሞ ያረከው ነገር ሁሉ እንትን ይገባሃል። ወላሂ ዛሬ ማንም ሰው በመንገድ ላይ የሚያልፍ ሰው አሳድሪ ብሎ የማይታደርበት ሀገር ነው ጭራሽ አዲስ አበባ ላይ። አሁን ቤትህን ከፍተህ እንደዚህ ስላረክ ቪዲዮዎችን እያየሁ ነበር እነ ምነውርና በአሚራ የፖስቷቸውን። ጀዛክላ ቤትህን አላህ በሰፊው እርዝቁ ተከፍቶለት መሻክልህን ችግር አንስቶልህ እንግዳ ተቀባይ እኛም ደግሞ መተን የምናይህ ያርገን ኢንሻአላህ። አመሰግናለሁ ልለው ነው የገባሁትኝ። ሁላችሁንም በዛን ሰዓት ተቀያይመን ከሆነ ሌሊቱን ቀኑን ስለማንተኛ ነው አውፍ በሉ ልል ነው የመጣሁት። እንግዲህ ከ2 ዓመት ከ3 ዓመት በኋላ ማለት ነው። አብሽሩ ፋፊዬ። እንደውም ሙቤ በቃ ስፔሻል አካውንታችን ከምንላት መሀል ናት እህታችን ፋፊ። ይገርመኛል፣ አይደክመም። አንቺ ያንን ያልሽው ስራሽ ነው፣ የአካውንታንት ስራት ገንዘብ መቆጣጠር ነው። ምንድን ነበር ያኮ የኮሚቴው ነው፣ አደባባይ የወጣ አይደለም። እንዲህ እናዘጋጅ፣ ምክንያቱም ዶላሩ እንዲፈቀድልን እንዲሄደን ነው። ምክንያቱም እኔ አሁን ንግድ ላይ ስለነበርኩኝ
ገባ ኢምፖርት ኤክስፖርት ላይ ሰራ ስለነበረ ዶላር እንዴት ነው የሚፈቀደው? ምን ያህል ከባድ በዛን ሰዓት ላይ ደግሞ ምንም አይነት ሀገሪቱ ላይ ዶላር ችግር የነበረበት ሰዓት ላይ ነው እና እንኳን ለእንደዚህ አይነት ኬዝ በጣም ክሪቲካል ለሚባል ለመድኃኒት ለምናምን ተብሎ የሚፈቀድ ነው እና ሳውዲ በእንደዚህ አይነት ነገር ደግሞ ገባ ኢሹ ላይ ሆን ይችላል። በቃ ገብቷል። ይሄ የሌላ ሰው ኃላፊነት ነው። ስለዚህ የነበረው ቀን አጭር ነው። ስለዚህ ምንድን ነው ብዬ ስትራቴጂ አንድ ፕሮጀክት ፕላን እንደሚያደርግ ወይ ደግሞ እንደ ፕሮግራም ኮኦርዲኔተር ፕላን ላደርግ የምችለው አቴንሽን ሲክ ማድረግ ነው። ስለዚህ አቴንሽን የሚስብ ነገር ፕሮግራም እናደርግና ለሚዲያ ይሄ በሚዲያ አሁን በእንደዚህኛው በሶሻል ሚዲያ ወጥተን እንደዚህ አይነት የሚያካክሉ ትልልቅ ድርጅት እንትኖችን የመንግስት ተቋማትን ምናምን እንዲያደርጉልን ብለህ ብትል ላይክ ነገም መጥቶ ለሌላው በር መክፈትም በሌላ መንገድ ስለሚታይ ስለምናውቀው ክብር በሆነ መንገድ ኦፊሻል ደብዳቤያችንን የምናስገባበትን ሂደት አድርገን ነው እንትን የተደረገው እና ቀጥታ ያንን ነገር ሸራተን የነበረው ሂደት እነዚህ እንግዲህ በማቃቸውን ትልልቅ ኡስታዝ አቡበክር አህመድ አላህ እድሜውን ያርዝምለት በጣም በትልቅ መንገድ እነዛን ሰዎች እንዲገኙልን በማድረግ ሸራተን ዲስካውንትም ጭምር እንድናገኝ ተደርጎ ያን ነበር። ለዛ ይሄን ያህል ብር ነው የምናወጣው ወጪው ግን ደግሞ ትንሽ ደግሞ አቴንሽን እንድንያዝ ለሌሎች አበል ይሄ ምናምን ሳይሆን ቲሸርት መታተም እንደዚህ መደረግ ተብሎ በደንብ ኒውሱ በደንብ ታርጌቱን ይምታ ተብለን ስንል ፊፊ ባረ በፍጹም ምንም ነገር መውጣት የለበትም እንዳለችው ካልሲ እንኳን እንዲገዛ ትፈልገን ስንል በቃ ይሄ ሀሳብ ስጡበት ብለን ሀሳብ ነው ስናስቀምጥ የመጀመሪያ በጠረባ የጣለችው እሷ ናት እና ይሄ የኮሚቴ ስራ ኦፍኮርስ መቃወምና ማጽደቅ በድምፅ ብልጫ ስለሆነ በድምፅ ብልጫ ሆኖ አለፈ። ያም ነገር ፍሬ ያፈራ አልሐምዱሊላህ። ምክንያቱም ያ በዛ መንገድ ባይሆን ኖሮ እውነት እንዳልነው በአጭር ጊዜ እንደዛ ያንን የሚያክል ነገር ገንዘብ እናገኛለን ማለት አሁን ቀረ የምንለው ገንዘብ የዛ ነገር ፍሬ ውጤት ነው። ምክንያቱም አለበዚያ በምን በኩል እንዶ ሄዶ ገንዘቡ እንደሚገባ በጣም የሚገርመው ሙቤ እንደውም እኔ አንዳንድ ቀን ፕሮግራሞች እንዲሆን የምንፈልገው በዚህ ጉዳይ ላይ እንዴት ነበር ያለፈው ብሎ ማውራት በራሱ ቲሙን ጠርተ በጣም የሚያስቁ በጣም የሆኑ ፈን ነገሮች አለ። በጣም እኔ ከአይምሮዬ እስከማይጠፋው ነገር አንዱ የሳውዲ ሪያድና ጅዳ ውስጥ የተሰበሰበው ገንዘብ በመጀመሪያ ደረጃ እዛ ሀገር እንደዛ ማድረግ ያለ ፍቃድ መደረግ አይችልም። ይሄ የሆነ ነገር ነበርና የሆነ የተሰበሰቡ ገንዘብ ወደ አካውንት ውስጥ ለማስገባት እኛ ደግሞ የቀረውን ገንዘብ ወደ አካውንት ውስጥ ወደዛ አካውንት ለመላክ ስንት ብር ነው ሳውዲ የተሰበሰበው? የሳውዲ የተሰበሰበው ገንዘብ በየቦታው የተሰበሰበው ወደ አንድ ቋት ውስጥ መግባት ነበረበት። ያንን ለማድረግና ከዛው ይሄን ያህል ብር ነው እጃችን ላይ ያለው ብላችሁ ጻፉልን ብለናል። ያንን የማድረግ ደግሞ ስልጣን ያለው ማን ነው? እዛ የነበረው አምባሳደር ነው። የሪያዱም ደግሞ የጅዳው ቆንስላ ነው። እና ሰዎቹ በአጋጣሚ የአፍሪካ ህብረት ስብሰባ አዲስ አበባ ይመጣሉ። ሰዎቹን ማግኘት አልቻልንም። አምባሳደሮቹ በአጋጣሚ ደግሞ እዚህ ትልቅ የውጭ ጉዳይ አምባሳደሮች በመላው ዓለም ያሉ የእነሱ ኤግዚቢሽን ነበር። ስለዚህ ያችን ገንዘብ ዛሬ ጎሃይድ ብሎ ሐሙስ ቀን ነው ጁምዓ ሊዘጋ ነው። ስለዚህ ዛሬውኑ ይግባ ብሎ መወሰን የሚችለውን ሰውዬ ለማግኘት በስም እናውቃቸዋለን። ያን ቲንክ አምባሳደር ሌንጮ ባቲ እና አንድ ሌላ አምባሳደር ነበሩና እነሱን ለማግኘት ስንፈልግ ሳይንስ ሙዚየም ውስጥ ኤግዚቢሽን አለ። ስለዚህ እዛ ቦታ ላይ ደግሞ ለመሄድ በቃ ልክ አጋጣሚ ያረፉበት ሆቴል አሳደን ያው ተስፍሽ ነበረ አብሮኝና አሳደን ስንሄድ ያመልጡናል። ከሆቴል ወደ ኤግዚቢሽን ሄደዋል ስንል ዝም ብለን እንሄድ እንደዚህ ያለ ኢንቪቴሽን እንዴት ያስገቡናል? እዛ ደግሞ ትልቅ በቃ እንግዲህ በጣም ኦልሬዲ ከአፍሪካ ሀገራት የመጡ አምባሳደሮች ፕሬዚዳንቶች አሉ። ኢምፖስብል ነው ቦታው ላይ ዝም ብለን ሄድን። ያለ መኪና ሄደን በራይድ ወረድን እና በር ላይ ድንገት ሲሄድ ምን እንዳጋጣሚ ታውቃለህ? ወይ ወላሂ በቃ ምንም በድፍረት ነው የገባ ነው እና በር ስደርስ ከኔ ቤት እንደዚህ ሲረዱ ቆይተው ስራ ያስገባናቸው ልጆች እዛ ተቀጣሪ ናቸው። በር ላይ ፈታሽ እና እንትን ናቸው። ሱብሃነላህ። እሺ እና እንዴ አባታችን እንዴት መጣ? ስንት ቀን መጥቶ ባየን እንል ነበረ ምናምንና ያለ ጥሪ ልመጣ እንደማልችል ያው ይገምታሉ። ያው ስራቸውንም እንግዲህ ማሳጣት በቃ ችግር የለም ብሎኝ በህይወቱ ተስፍሽ በቃ በህይወቱ በቃ ከአይምሮ ማጠፋያቸው ሙመንትና ተፈቅዶልን እነሱ ፈቅደውልን ገባን። ከዛ ውስጥ ስንገባ አምባሳደሮችን አገኝተን ወዲያው ተናገርን። እዛ ሆነው ደውለው ሳውዲ ያለው ገንዘብ እንዲገባ አደረጉ። ከዛ በኋላ ምን ያህል እንግዲህ ወደ 1.6 ምናምን
1,600,000 ምናምን ሪያል አይነት ነገር ነው ቀሪ የሚያስፈልገው ተብሎ ከ2 ሚሊዮኑ የቀረው እዛ ሳውዲ ያለው የገባው ስለነበረ ያንን ለማወቅ በቃ ምክንያቱም ያችን አማውንት ታውቀን ነበር እዚህ ገንዘብ የምንጠይቀውና በጣም ብዙ ሂደቶች ታልፈዋል። በጣም የሚያስቀው ፓርት ታክሲ መኪና አልነበረንም እና ሰፊዩና አይ ቲንክ ወንድሟ ማነው ከድር ከውጭ ጉዳይ ደብዳቤ